አሁንም ያልገባው ሰው አለ። አሁንም አርሲ ስለሚገደሉ የቤተክርስቲያን ካህናት የእምነቱ ተከታዮች ምዕመናን አሁንም ያልገባው ሰው አለ። በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይሄ ሀቅ ነው። ቅጠል ለብሰው ድንጋይ ተንተርሰው ጤዛ ለሰው ለሀገር የሚጸልዩ አባቶች ያሏት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰብፍታ ሃይማኖትን ቀይር ሚል መጥቶልሃልና ተነሳደዋለህ እያለ አይደለም። ውሸት ነው ይሄ፣ ውሸት ነው ወይ? መለኩስ ያልሸፈተም እዚህ ከኛ ሰላም በሆነበት ጠላት ባልመጣበት ሁኔታ መሳሪያ ታጥቆ ከተማ ለከተማ መንጎማለል አንደኛ የኋላ ቀርነት፣ ሁለተኛ ደግሞ የውስጥን ፍርሃት ለመደበቅ የሚደረግ ጥረት ነው። ሰፈር መሃል መጥቶ ከህፃናትና ከነፍሰ ጡር መሃል የሚተኩ ሰው እንዴት ጀግና ትላላችሁ? እንዴት የእምነት ተቋም ምሽግ አድርጎ የሚያስመታ ለምን ጀግና ትላላችሁ? የሞዓ ተዋህዶ ኔትወርክ ቤተክርስቲያን ገብቷል። ራሳቸው ወጥተው በአደባባይ እንደነገሩን ያልደረስንበት ገዳም ያልገባንበት ቤተክርስቲያን ያልመለመልነው ባህታዊና መነኩሴ የለም። በመንግስት በኩል ደግሞ እኔ መንግስት የመረጃና ደህንነት ክፍተት አለ ባይ ነኝ። እዚህ ጋር መድረክ ላይ እንደሰማሁት ከሆነ ህዝብ ሲንገላታ ህዝብ እንትን ሲል የመረጃው ክፍሉ የት ነበር ነው? ሎጂስቲክ የሚያቀርብላቸው የዞንና የወረዳ አመራር የለም ወይ? መንግስት ራሱን አጥርቷል ወይ ብለን በተደጋጋሚ ጠይቀናል። እናንተ የቀኝ ውስጥ አርበኛ መረጃ መስጠት እኮ ቻሌ ዘመን ይባላል። እናቱን በሶስት ደብድቦ የገደላት የክፍለ ጦር አመራር ነው አላው። ለዛ ነው መረጃ መስጠት እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? ፋኖቹን ለማገዝ ገንዘብ ለመስጠት ፈልጎ የሚያደርግበት መንገድ ሲያጣ አግቱኝና ከቤተ ክርስቲያን ገንዘብ ተቀበሉ ያለ ካህናል። ቀብድ 800 ሺህ ብር ከፈለ የሚባል የነበረው ቄስ እኮ ከኔ ጋራ የሀገር ሽማግሌ ነበር። ጥንፈኛውን እየለመነ ሊያስገባ ከኛ ጋር ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሺወርቅ አሰፋ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በአማራ ክልል በተለይም ደግሞ በምዕራብ ጎጃም ዞን የተከናወነ ህዝባዊ ውይይትን መሰረት በማድረግ አሸባሪው የአማራው ሸኔ ያለበትንና የደረሰበትን ሁኔታ እንዲሁም በህዝቡ ላይ ያደረሰውን መከራና ሰቆቃ የምንዳሰስበት ፕሮግራም ይዘን መጥተናል። ከፕሮግራሙ ጋር መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ከሰሞኑ በአማራ ክልል በጣም ሰፋ ያሉ ህዝባዊ ውይይቶች እየተከናወኑ ይገኛል። ለዛሬ ውይይታችን የመረጥነው በምዕራብ ሸዋ በምዕራብ ጎጃም ውስጥ የተካሄደውን አንድ ህዝባዊ ውይይት መሰረት አድርገን ነው። ይህንን አሸባሪ ቡድን አብረን ሆነን ከዚህ በኋላ በክልላችን የማይቆይበትን ሁኔታ እንፍጠር ሲሉ የክልሉ የአካባቢው የምዕራብ ጎጃም ዞን ነዋሪዎች በጣም በመሪር ቁጭትና ብስጭት ነው ይህንን መልእክታቸውን ያስተላለፉት። አንድ የፕሮግራሙ ወይም ደግሞ የዚህ ውይይት ተሳታፊ የሆኑ የምዕራብ ጎጃም ዞን ነዋሪ የተናገሩትን ልጋብዛችሁና ማንን ነው ጀግና የምንለው በሚለው ሐሳብ ላይ እሳቸው ያነሱትን እንስማና ተመልሼ እመጣለሁ። እኛ እንደ አማራ ክልል ቡጢና ትግል የሚባል ባህል አለን። ያንን እንኳን ለመቅጠም ወረድን ወረተው ብለን ሴት እንዳያየን ሜዳ መርጠን ነው የምንገጥም። እንዴት ሰፈር መሃል መጥቶ ከህፃናትና ከነፍሰ ጡር መሃል የሚተኩ ሰው እንዴት ጀግና ትላላችሁ? እንዴት የእምነት ተቋም ምሽግ አድርጎ የሚያስመታ ለምን ጀግና ትላላችሁ? እንግዲህ ይሄ ግለሰብ ሲናገሩ እንደምትሰሟቸው ውረድ እንውረድ ተባብለን ወደ ገደል ወደ ወንዝ ወይም ደግሞ ወደ ሆነ ሰው ወደ ሌለበት አካባቢ ሂደን ነበር የምንገጥመው። አሁን መሳሪያ ታጥቆ በሬውን ሽጦ መሳሪያ ገዝቶ በሽብር ተሰማርቶ በየመንደሩ በየሰፈሩ እየተሽሎከሎከ ህፃናትና ነፍሰ ጡሮች እናቶችና ሴቶች ባሉበት አካባቢ መሳሪያ የሚተኩስን አሸባሪ ቡድን እንዴት ነው ጀግና ብለን የጠራ ነው? እንዴት ነው ጀግና ሊባል የሚችለው እንደዚህ አይነት ሰው ይላል። ገና ይሄ ትጥቅ ትግል ሲጀመር መሳሪያ እየታጠቀ ሰላም በሆነበት ምንም አይነት እንቅስቃሴ በሌለበት ክላሽ አንግቶ ጠላ ቤት ለጠላ ቤት የሚዞር መንደር ለመንደር የሚንጎማለል ክላሽን እንደ ጀግንነት መለያ አድርጎ የሚያስብ የጋጥ ወጥና
ይሄ የፍርሃቱን በመሳሪያ ለመሸፈን የሚሞክር በሰላማዊ ሰፈር በሰላማዊ ሀገር ምንም ኮሽ ባላለበት ክላሽ አንግተው ጠላ ቤትና ግሮሰሪ እየገቡ የሚሸልሉበት ሁኔታ እንዴት ነው የጀግንነት ምልክት ሊሆን የቻለው? ተኩሶ መግደል የፈሪ ስራ ነው ማለት ምንም በሌለበት ሰላም በሆነበት ጠላት ባልመጣበት ሁኔታ መሳሪያ ታጥቆ ከተማ ለከተማ መንጎማለል አንደኛ የኋላ ቀርነት፣ ሁለተኛ ደግሞ የውስጥን ፍርሃት ለመደበቅ የሚደረግ ጥረት ነው። መስተካከል ያለባቸው ብዙ ጎጂ ልማዳዊ ድርጊቶች እንደሚባሉ ህዝብን ለመዝረፍና አካባቢን ሀገርን ለማውደም የተሰማራን አሸባሪ ቡድን እንደ ጀግና አወድሰው ዛሬ ለደረሱበት ሰቆቃ የተዳረጉትም በዚሁ ጎጂ ባህላዊ አመለካከት ነው። እንግዲህ ይህ አሸባሪ ቡድን በዚህ ደረጃ የማይገባውን ስም ተሰጥቶት ፋኖ የሚባል ካባ ለራሱ ለብሶ የጀግኖችን የአርበኞችን ስም ቀምቶ በማይገባው ባልዋሉበት ፋኖ ባልዋለበት ቦታ እየዋለ ነገር ግን በእነሱ ስም የሚጠራው ይህ አሸባሪ ቡድን እንዴት ትንፋሽ አግኝቶ እስከዛሬ ድረስ ሊቆይ ቻለ? በምን ምክንያት ነው ሊቆይ ቻለው ሲባል እዚያው ስብሰባ ውስጥ ከነበሩ ሰዎች ውስጥ አንድ የፋኖ አመራር የነበረ ነገር ግን አሁን ወደ ሰላም ከመጡት እንዳውም እሱ ቀድሞ ነው ወደ ሰላሙ የመጣው። ግን እነማን ናቸው ይሄንን ቡድን ትንፋሽ አግኝቶ እስከዛሬ እንዲቆይ ያደረጉት የሚለውን ነገር በዝርዝር ያስረዳል ልጁና በመጀመሪያ የሚያነሳው የየአካባቢው ወይም በየአካባቢው በወረዳው በየዞኑ ምናምን ያሉ የመንግስት አመራሮች የዞንና የወረዳ አመራሮች ምን የሚል ስም ተሰጥቷቸዋል? የውስጥ አርበኛ ወይም ቀኜ ተብለው ይጠራሉ አለ። እነዛ ናቸው ቀኜ ተብለው የሚጠሩ ሰዎች ናቸው እስከዛሬ ይሄንን ቡድን ትንፋሽ አግኝቶ እንዲቆይ ያደረጉት ይላል። ምቹ ሁኔታ ተፈጥሮለት እንደዚህ ጠንከር ብሎ እንዲቆይ ያደረገው ማን ነው ከተባለ ከየትም አይደለም። አንድ ቀኜ የውስጥ አርበኛ የሚባል አደረጃጀት አለ። ቀኜ የውስጥ አርበኛ የሚባለው አደረጃጀት ማለት በመንግስት መዋቅር ውስጥ ሆኖ መረጃ በመስጠት ሎጂስቲክ በማቀበል ክፍፍል በመፍጠር መንግስትን የሚያዳክም አካል የመንግስት ሰራተኛ በወረዳ በዞን በብዛት ዞንና ወረዳ ላይ ነው የሚታየው። እኔም ማውቀው ማለት ነው። እስካሁን ክልልና ፌደራል ላይ ማውቀው ነገር የለም። ይህ ጽንፈኛ ከራሴ ጀምሮ የነበርኩበት ነው። እንደ ሀገር ኢትዮጵያን ለማዋረድ ቃል ተቀብሎ አሁን ባለው ሁኔታ ግን ሀገር ማዋረድ ባይችልም ክልላችን ያዋረደበት ሁኔታ ተፈጥሯል። የሚታይ ሀቅ ነው። 2017 መስከረም 23 እና 24 እዚህ ከተማ ላይ የነበረውን ውጊያ ታውቃላችሁ። በሌላ መንገድ ስመጣ በጽንፈኛው አቅም አይደለም ያ ውጊያ የተካሄደው። እንድናገረው ፈልጌ አይደለም፣ ቀጣይ እንዳይኖር ስለምፈልግ ነው። ያ ውጊያ ሲካሄድ እኮ መረጃው ከዚህ ነው፣ ከዞን ነው። ይሄ ልጅ ሲናገር እንደምትሰሙት እንግዲህ በጣም በምሬትና በቁጭት ነው የሚናገረው። ከዚህ በፊትም በፋና በኢቲቪ እየቀረበ ብዙ መረጃዎችን ለህዝብ ሲያደርስ ነበረ። እሱ ቀድሞ የተጸጸተ ቀድሞ የጥፋት መንገድ እንደሆነ የገባው ከዚያም ህዝቤን እክሳለሁ ብሎ ወደ ሰላሙ መንገድ የመጣ ልጅ ነው። እንግዲህ ይሄ ልጅ ሲናገር እንደምትሰሙት መከላከያ ሰራዊት ገና እርምጃ ሊወስድ ሲንቀሳቀስ አሸባሪ ቡድን አለበት ተብሎ ወደሚጠቀሰው ቦታ መንቀሳቀስ ሲጀምር እዚያው ያሉ የዞን የወረዳ አመራሮች ቀድመው ለፋኖቹ መረጃ ይሰጣሉ። መከላከያ ሰራዊትን ክበበው የትም እንዳይወጣ እያሉ በገዛ ሀገሩ ጠላት ሳይመጣበት እንዲገደል፣ እንዲጠቃ፣ እንዲሰዋ የሚያደርጉት እነዚሁ አሸባሪ ቡድኖች ናቸው። አሸባሪ ቡድኖችን የሚደግፉት በየዞኑና በየወረዳው ያሉ የመንግስት ባለስልጣናት ማለት ነው። ሁሉም ላይሆን ይችላል። ነገር ግን እነዚህ ሰዎች ሲናገሩ እንደምንሰማቸው አብዛኛው በተለይ ትግሉ እንደተጀመረ አካባቢ የነበሩ የዞንና የወረዳ አመራሮች ከነዚህ ቡድኖች ጋር አብረው በጋራ የቆሙ እንደነበሩ ሲናገሩ እንሰማለን። ያውም ደግሞ እናቱን የገደለ ፋኖ አለ ይላል ልጅ። አየሁት ሰለችኝ። ሀገርን ብዝብዝ አረግ ነው፣ ወገን አዋረድ ነው። እኔ መጣሁ። በአጋጣሚ ግን ስመጣ የመጣሁበት ዓላማ እድሜ ካለ ግን ይህን ማህበረሰብ መካስ አለብኝ ብዬ ነው እኔ እንደራሴ የመጣሁት በማውቀው ልክ ማለት ነው። ይህን ስመጣ ደግሞ ምቹ ሁኔታ አልተፈጠረም ነበር። እንዳልሰራም ግፊት የሚያደርጉ ሰዎች ነበሩ። እነማን? ቀኝ ውስጥ አርበኛ ናቸው። እንደገባውኝ 1 ሚሊዮን ብር ሽልማት እናደርግልና ከክልሉ ውጣ ነው የተባልኩት። እኔ ምን ሰርቼ ነው 1 ሚሊዮን ብር የምሸለም? የኔ ስራ እኮ በህግ የሚያስጠይቅ ስራ ነው ስራ የቆየሁት እንጂ የሚያሸልም አንድ ስራ አልሰራሁም።
የውስጥ አርበኛ ነኝ ብለህ በመረጃ በተለያየ ነገር የሚደገፈው ይቁም። እናንተ የቀኝ የውስጥ አርበኛ መረጃ የምትሰጡ እኮ ቻሌ ዘመን የሚባል አለ። እናቱን በሶስት ጥይት ደብድቦ የገደላት የክፍለ ጦር አመራር ነው አላው። ለዛ ነው መረጃ የምትሰጡ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደው ታውቃላችሁ? እናቱ ራቤ ጠማይ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጅ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የቢጤ ያመጣውን ገንዘብ እኔ አልበላም እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገደላል። እንደዚህ አይነት አሰቃቂ ድርጊት የሚፈጽሙ ናቸው ያኔ ነፃ አውጪዎች ናቸው ብላችሁ ስታጨበጭቡላቸው ታው እነዚህ ሰዎች ለራሳቸው ቤተሰብ እንኳን አይመለሱም ብለን ስንናገር ማንንም ነፃ የሚያወጡት አካል የለም ብለን ስናወራ እንዲያውም ነፃ ሆኖ የኖረውን የአማራን ህዝብ ወደ ባርነት የሚከቱ ናቸው ብለን ስንናገር የሚሰማ አልነበረም። ዛሬ ግን እየሆነ ያለው እናንተ ያላችሁት ሳይሆን ያኔ እኛ ቀድመን የተናገርነው ነገር ነው። ከዛ ሲቀጥል እኛ በተደጋጋሚ እንደተናገርነው እንግዲህ ይሄ ቡድን እስከዛሬ ድረስ ትንፋሽ አግኝቶ አይቆይም ነበረ። የመንግስት መዋቅር ውስጥ የሚደግፋቸው መረጃ የሚሰጣቸው መሳሪያ የሚያቀብላቸው ሎጂስቲክ የሚያቀርብላቸው የዞንና የወረዳ አመራር የለም ወይ? መንግስት ራሱን አጥርቷል ወይ ብለን በተደጋጋሚ ጠይቀናል። የዞንና የወረዳ አመራሮች ከነዚህ አሸባሪ ቡድኖች ጋር እንደሚሰሩ የሚሆነውን ነገር ስናይ ምንም አይነት የፖለቲካ ተንታኝ ወይም ደግሞ የደህንነት ሰው ሳንሆን ይገባን ነበር። ከዛ ሲቀጥል በሁለተኛ ደረጃ ለዚህ ቡድን ድጋፍ የሚያደርጉት በጣም በሚያስገርምና በሚያሳዝን ሁኔታ የሃይማኖት አባቶች ናቸው። እንዴት ከተባለ ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ ንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው። ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስምማ ኃይለ ሚካኤል የሚባል አለ፣ ሳምሶን የሚባል አለ፣ እስጢፋኖስ የሚባል ጽንፈኛም እኮ አለ። ከዚህ በላይ እንደ ሀገር እንደ ማህበረሰብ የእምነትንና የሃይማኖትን ያጠቃላይ አማኝ ህዝብ ያለበትን ሀገር መናቅና ማዋረድ ከዚህ በላይ አለ ወይ? እንደዚህ አይነት ችግር ቤተክርስቲያን ውስጥ እንዳለ በተደጋጋሚ ስንናገር ነበር። የሞዓ ተዋህዶ ኔትወርክ ቤተክርስቲያን ውስጥ ገብቷል። ራሳቸው ወጥተው በአደባባይ እንደነገሩን ያልደረስንበት ገዳም ያልገባንበት ቤተክርስቲያን ያልመለመልነው ባህታዊና መነኩሴ የለም። የራሳችንን አስተምሮ በኢትዮጵያ ኦርቶዶክስ ቤተክርስቲያን የተቀባ ንጉስ እስከሚመጣ ድረስ በኦርቶዶክስ አስተምሮ የምትመራ ኢትዮጵያ እስከምትፈጠር ድረስ የምንችለውን ሁሉ እናደርጋለን ብለው የሽብር ኔትወርክ እንደፈጠሩ የሞዓ ተዋህዶ ሰዎች ከዚህ በፊት በሰራናቸው ቪዲዮ አጋልጠናል። ነገር ግን አብዛኛው ማህበረሰብ አሁን ነው እየገባው ያለው በተወሰነ ደረጃ። ቤተ ክህነት ግን ሞዓ ተዋህዶ የሚባለውን አሸባሪ ቡድን በአግባቡ እንኳን ስታወግዝ ሰምቼ አላውቅም። ነገር ግን በዚህ ደረጃ ነው የእምነት አባቶች ነን ብለው አሸባሪ ቡድንን ሀገር ለማፍረስ የሀገርን ህልውና አሳልፎ ለጠላት ለመስጠት የጠላት አጀንዳ ተቀብሎ ህዝብንና ሀገርን እያሰቃየ ያለን ቡድን የእምነት አባቶች መስቀል ይዘው ይደግፉት ነበር። አሁንም እየደገፉ ያሉ አሉ። ይሄ ልጅ ሲናገር እንደምትሰሙት እሱ የሆነ የፋኖ ቡድን አመራር ነበረ ወደ ሰላሙ መንገድ ከመምጣቱ በፊት እና ታቦትና ስንክሳር መጽሐፍ ሊሸጥ ሲወጣ የያዝኩት የቤተ ክህነት ሰው አለ ወይም ቄስ አለ ወይም የሆነ ቤተ ክርስቲያን ውስጥ ያለ አገልጋይ አለ ይላል። ቋሪት ወረዳ ጨጎዴ ሀና ቤተ ክርስቲያን ውስጥ ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል እንደ ያስኳቸው ተፈሪ የሚባል ታውቆ እኮ ነው የአማራ ክልል ሚሊሻ ጽሕፈት ቤት ምናምን ላይ የሚሰራ ነበር። የሱ ወንድም ነው ይዞት የመጣ ከአረብ ነው ደላላ የመጣው። እኔ በቁጥጥር ስር አውየው ነበር። ጽላት ሊሸጥ ማለት ነው፣ ታቦት ሊሸጥ፣ ስንክሳር መጽሐፍ ሊሸጥ፣ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ያን በሚዲያ ተናግሬ ነበር።
ለምን እንደዚህ ስላለ ያለኝ ካህን አለ፣ የዞን አመራር አለ። መናገር አልነበረብም። ሊሸጥ የመጣው ራሱ ለራሱ ጥቅም ነበር። ሲጠየቅ ግን ለትግል እናውለው ነው። አንድ የቤተ ክርስቲያን አገልጋይ አንድ ገጠር፣ አንድ ወረዳ፣ አንድ ዞን ውስጥ ያለች ቤተ ክርስቲያን ወይም ደግሞ በትንሽ የሆነች በደሳሳ ጎጆ ተሰርታ ምዕመናኖቿን ለማገልገል የምትነሳ ወይም የምትሰራ ቤተ ክርስቲያን ባለችበት የገጠር መንደር ውስጥ ከዚያ ውስጥ ታቦትና ስንክሳር መጽሐፍ አውጥቶ ሊሸጥ ሲል የተያዘ የቤተ ክርስቲያን ካህን አለ። ሲያዝ ምንድነው ያለው? ታቦት የምሸጠው ትግሉን ለመደገፍ ነው። ሞዓ ተዋህዶ ኔትወርክ ከዚህ በላይ እግሩን ያልዘረጋበት ወይም እግሩን መዘርጋቱን የሚያሳይ በየአቅጣጫው በየአካባቢው ይሄንን የፋኖ ቡድን የሽብር እንቅስቃሴ የምመራው እኔ ነኝ ብሎ በአደባባይ የተናገሩት እነ ፋንታሁን ዋቄ ከዚህ በላይ ምን ማረጋገጫ አለ? አሁንም ያልገባው ሰው አለ? አሁንም አርሲ ስለሚገደሉ የቤተ ክርስቲያን ካህናት የእምነቱ ተከታዮች ምዕመናን አሁንም ያልገባው ሰው አለ? በስነ ስርዓት መነኩሴ የሚዘምትበት ትግል አይደለም የፋኖ ትግል። መነኩሴ እኮ ማለት ዓለም በቀኝ ብሎ የወጣ የመነነ ሌላውን ምዕመን ከጥፋት መንገድ ለመመለስ በሰብአዊነት ከዚያም ከፈጣሪ ጋር ባላቸው ግንኙነት ለሀገርና ለሕዝብ ይጸልያሉ ተብሎ የሚታሰቡት መነኩሴዎችና ባህታውያን ለነዚህ የሽብር ቡድኖች መገልገያ መሳሪያ ሆነዋል። ሞዓ ተዋህዶ የሚባለው የሽብር ኔትወርክ በመላ ሀገሪቱ እንደዚህ አይነት ስራ እየሰራ ለመሆኑ ከዚህ በላይ ማረጋገጫ ምንድን ነው የምትፈልጉት ብለን መጠየቅ እንፈልጋለን። ከዛ ሲቀጥል እዚያው ምዕራብ ጎጃም ውስጥ ፋኖዎችን ለመርዳት መንገድ አጥቶ አንድ የቤተ ክርስቲያን አገልጋይ ወይም አንድ ካህን ፋኖዎቹን ለማገዝ ገንዘብ ለመስጠት ፈልጎ የሚያደርግበት መንገድ ሲያጣ አግቱኝና ከቤተ ክርስቲያን ገንዘብ ተቀበሉ ያለ ካህን አለ። በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ ብደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥቶ ይወጣ የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገረ ስብከት። በጣም ከሚያሳፍረው ማለት ነው። ከዚህ በላይ ውርደት አለ? ከዚህ በላይ ሞት አለ? ከዚህ በላይ ቤተክርስቲያንን ማዋረድ አለ? ያኔ የኦሮሚያ ሲኖዶስ የኦሮሚያ ካህናት ወይም የኦሮሚያ ጳጳሳት የኦሮሚያ ሲኖዶስ እናቋቁማለን ብለው ጥያቄ ያቀረቡ ተብሎ ቤተክርስቲያን ከል ትልበስ ብለው ጥቁር ያለበሱት የቤተክርስቲያን ተቆርቋሪዎች በፋኖ ስም ጥላት ሲሸጥ ታቦት ሊሸጥ ሲወጣ ስንክሳር መጽሐፍ ሲሸጥ አንድ የቤተክርስቲያን አገልጋይ ነኝ የሚል አባት አግቱኝና ገንዘብ ተቀበሉ ብሎ ራሱ እንደታገተ አድርጎ ታግቻለሁ ብሎ ፋኖቹ ጋር ሄዶ ገብቶ ከዚያ በኋላ ከቤተክርስቲያን የወጣ 800 ሺህ ብር ለፋኖቹ ተሰጥቷል እየተባላችሁ ነው። ዛሬ ነበር ከል መልበስ የነበረባችሁ ይሄንን ስትሰሙ። ከዚህ በላይ አሳፋሪ፣ ከዚህ በላይ አንገት የሚያስደፋ፣ ከዚህ በላይ ቤተክርስቲያንን የሚያዋርድ ነገር የለም። ይሄ ብቻ አይደለም። ይሄን ብቻ አይደለም ያደረገው። ይሄ አግቱኝ ብሎ 800 ሺህ ብር ከቤተክርስቲያን አስወጥቶ የሰጠው ካህን ነኝ ባይ አሸባሪ ከፋኖ ጋር እንደዚህ አይነት ወንጀል እየሰራ ደግሞ ከተማ ሲመጣ የሀገር ሽማግሌ መስሎ ከዞኑና ከወረዳው አመራሮች ጋር እንደ ሀገር ሽማግሌ አክት ያደርግ ነበር። የሀገር ሽማግሌ ተብሎ ፋኖዎችን ለምኖ ወደ ሰላም ለማምጣት እሰራለሁ ብሎ ከመንግስት ጋር እንደ ሀገር ሽማግሌ ይሰራ ነበር። ቀደም 800 ሺህ ብር ከፈለ የሚባል የነበረው ቄስ እኮ ከኔ ጋራ የሀገር ሽማግሌ ነበር። ጥንፈኛውን እየለመነ ሊያስገባ ከኛ ጋር እኔም በግሌ ምን እንዳልል እንገሮት ልጅን አይሉ ጎተት አድርገው ፖለቲካ እኮ ውሃ ነው፣ ማዕበል ነው፣ ይበላሃል። እሳት ነው ያነድሃል፣ አርፈህ ተቀመጥ ነው ያሉኝ። እኔን እኒህ ሽማግሌ መዋሽ ከሆነ መድኃኒዓለም ይፍረድብኝ፣ ውሸቴን ከሆነ እዚህ ጊዮርጊስ ላይ ተቀምጠን ነው ጎትተው ወስደው እንዲህ ያሉኝ። ስለዚህ ችን ሀገር እያፈረሳት ያለ እያጋደለ ያለ ማን ነው?
አባ ፈጠነ መለኩሴው ሸፍቶ አይደል ግደል የሰላም መከላከያ ይመጡላል እንዲያለ ታልገደልህ ያለ ልጆቹ ጨምሮ ሸፍቶ መለኩሴ አይደል ዛሬ ሲገድል የሚውል ማተብን ፍታ ሃይማኖትን ቀይር ሚል መጥቶልሃልና ተነሳደዋለህ እያለ አይደለም። ውሸት ነው ይሄ ውሸት ነው ወይ? መለኩሴ ያልሸፈተም እዚህ ከኛ ጅጋ የሸፈተ የለም። ስለዚህ እንዴት ሆነን ነው እዚህ ሀገር ላይ እንዴት ሆነን ነው የምንኖረው? እንዴት በምሬት እንደሚናገሩ እንዴት በቁጭት እንደሚናገሩ እየሰማችኋቸው። ከዚህ ካህን ጋር አብረን የሀገር ሽማግሌ ሆነን እየሰራን ነበር ይላል። አግቱኝ ያለው ካህን ማለት ነው። አግቱኝ ብሎ ታግቶ በፍቃዱ ሂዶ ታግቶ ከዛ ከቤተክርስቲያን 800 ሺህ ብር ያስወጣው እና ለፋኖ የሰጠው ይሄ አሸባሪ ካህን ቤተክርስቲያን ደግሞ መጥቶ ከተማ መጥቶ ከነዚህ የአካባቢው የሀገር ሽማግሌዎች ጋር አንድ ላይ ሆኖ ፋኖን ለምኜ ወይም ደግሞ አደራድሬ ወደ ሰላም አመጣለሁ ብሎ እንደ ሀገር ሽማግሌ ይሰራል። እንደዚህ ነው ሀገር ሁለት ስለት ባለው ሰይፍ እየተገዘገዘችና እየታረደች የኖረችው። የአካባቢው ማህበረሰብ ሁለት ስለት ባለው ቢላ ነው እንደዚህ እየታረደ የኖረው። ቤተክርስቲያንን ምሽግ ሲያደርጉ ፋኖች ያለ ምክንያት አልነበረም። እነ እስክንድር ነጋ ደብረ ኤልያስ የሚባል ገዳም ሂደው ምሽግ ሲሰሩ በየቤተክርስቲያኑ መድፍና ምንድነው ስናይፐር እየጠመዱ ከመከላከያ ሰራዊት ጋር ትግል ሲገጥሙ ከቤተክርስቲያን ውጡ ብሎ የሚያወግዝ አንድ አባት አልነበረም። እስከዛሬም ሰምቼ አላቅም። መንግስት ከታጣቂዎች ጋር ይደራደር የሚል የቤተ ክህነት መግለጫ ካልሆነ በስተቀር ታጣቂዎቹ እንደዚህ አይነት መጥፎ ወንጀል እየሰሩ ነው፣ ስለዚህ ወደ ሰላማዊ መንገድ መምጣት አለባቸው ብሎ በስማቸው ጠርቶ አሸባሪዎቹን ሲናገር የሰማሁት አንድ የእምነት አባት የለም። ምን ማለት ነው? ቤተክርስቲያን ውስጥ ቁጭ ብሎ አግቱኝና ገንዘብ ተቀበሉ ብሎ 800 ሺህ ብር የሚያስከፍል የቤተ ክህነት አባት የቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የሆነ ካህን አለ። ምን ማለት ነው? ከዚህ በላይ መዋረድ አለ ወይ? ምን ሲሆን ነው የምታወግዙት? ምን ሲሆን ነው ሞዓ ተዋህዶ ውስጣችሁ እንዳለ የሚገባችሁ? መቼ ነው? ይሄ ጥያቄ መቼ መልስ እንደሚያገኝ አይገባኝም። ስንት ትላልቅ አባቶች ያሉባት ቤተክርስቲያን፣ ስንት ቅጠል ለብሰው ድንጋይ ተንተርሰው ጤዛ ለሰው ለሀገር የሚጸልዩ አባቶች ያሏት የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ልክ የሞዓ ተዋህዶ ኔትወርክ ውስጧ ገብቶ እያመሳትና እያተራመሳት ሊያፈርሳትም እየዳዳው ነው ያለው። ይሄን ነገር አንዳትሉም ወይ? የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ስለ ሞዓ ተዋህዶ ወጣችሁ የምትናገሩት ወጣችሁ የምታወግዙት መቼ ነው? ይህን ጥያቄ ለእምነቱ አባቶች ትተን እናልፋለን። የአካባቢውን ሁኔታ የዳሰስንበት የዛሬው ፕሮግራማችን እዚህ ላይ እናበቃለን። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።